ሊያጠቃኝ ቢሞክር ፈጽሞ አብሬያለሁ። ለምን? ምክንያቱም የሚመታኝ ባል ሊሆን አይችልም። ዛሬ የመታኝ አንድ ቀን ደግሞ ሊተኩስብኝ ይችላል። ስለዚህ እኔን እየመታኝ ከኔ ጋር ሊቀጥል አይችልም። ያኔ ሁሉም ነገር ያበቃል። እሺ ሁለተኛው ስማዬ ምንድን ነው? ሁለተኛውን ያው መገመት ትችላለሽ። አልችለውም። ማየ ንገሪኝ፣ ምንድን ነው? ግልጽ እኮ ነው። የትኛውም ሴት ብትሆን ኮምፕሮማይዝ የማታደርገው ነገር ነው። እሺ ማየ ሲከነከኑ አይቻችሁ ከዚህ እሱማ ማለት ነው ያቺ አክስት ተብዬዋ ዳጣና እኮ ይመሳሰላሉ ስትል ነበር። አረ እንደውም እሱ ብቻ እንዳይመስል እቺ ማናት? እቺ ሰራተኛ እቺ ሰላም የወለደችው ልጅ ደረጀን ይመስል ነገራት ያልገባት እናት አንዷ ልጅ ስለምታውቅ እዚህ ፈጽሞ ያልጠበቀችው ነገር ነው የሆነው ማለት ነው። ለዚህ ነው ፓኒክ አታክ የገጠማት ማለት ነው። ቆይ ታዲያ ዶክተሮቹ ታድራለች አሉ እንዴ? ደህና ናት፣ አታድርም። ከዚህ ቤት ጧት የወጣ ሰው የታል እንዴ? አሉ የለም። ግን አሁን ደህና ነች። አንቺ ምን ሆነሻል? አይ ምንም አልኩ። ክፍሏ ገብተሽ ነበር እንዴ? እስኪ አባይ ሂድ እና ያት ሚካኤል እኔም አባዬ ቀድሞ እስኪናገር ነው እንጂ ይህንን ነገር አውቅ ነበር። ሰላም እናትሽ ናት። ስለ ዲኤንኤው እናት ነግሮኛል። አቢጌል ሰላም እናትሽ አይደለችም ያለችሽ ናታን የዲኤንኤ ናሙናውን ስለቀየረባት ነው። አውዳጣ እውነት ነው፣ እኔ ነኝ የቀየርኩት። ይህን ያደረግኩት ደግሞ አንቺ ቀድመሽ ከሰማሽ ችግር ይፈጠራል ብዬ አስቤ ነው። ትክክል ያደረገው ሰላምም ልጇ እንደሆንሽ ያወቀችው በቅርብ ነው። ምን ያስቸግራል? አቢጌል ደረጀ የእህቷ ጠበቃ የቤተሰቦቿ አስታራቂ ሽማግሌ እንግዲህ ስትበድለን የቆየችውን ደግሞ በተቃራኒ ዛሬ ክሳናለች ቤተሰቦቻችን። በዚህም እንግዲህ ሁላችን ደስ ብሎናል። አሁን ላይ እንግዲህ ቤተሰቧ እንዳይፈርስ እንዳይተራመስ ሁኔታዎች እንዳይበላሹ ነገሮችን ለማስተካከል የምትችለውን ያክል እየጣረች ነው የምትገኘው። እንግዲህ አቢጌል ደረጀ በጣም በሚገርምና በሚደንቅ ሁኔታ ቤተሰቦቻችን፣ ይሄ ደግሞ በጣም ደስ የሚልና ይበል የሚያስብል ነገር ነው ከሚባለው በላይ ቤተሰቦቻችን ከሚባለው በላይ የምትችለውን ነገር ሁሉ እያደረገች ነው የምትገኘው። እንግዲህ በዛሬ ራሱ አቢጌል የሆነውን ነገር ለማርታ ምክንያቱም ሁሉ ነገር ስለምታውቅ ወይም ደግሞ ዳጣ የደረጀ ልጅ ወይም ደግሞ እህቷ እንደሆነ ስለምትረዳ አሁን የሆነውን ነገር ለማስተካከል በተለይ ለማርታ ይህ ነገር ሲነገራት በጣም ከባድ ችግር እንደሚፈጠርና ሁኔታው እንደሚከፋ አውቃ ስለምታውቅ አስቀድማ እንግዲህ እናቷን ለማለማመድ አባትና እናቷ ሌላ ችግር ውስጥ እንዳይገቡ እንዳይፈርስ ትዳር እንዳይበላሽ ነገሮች መስመር እንዲይዙ የምትችለውን ያክል እያደረገች ነው። ከዛም ባለፈ እንግዲህ እናቷን ማየ እንደዚህ ቢፈጠር እንደዚህ ቢሆን እኔ ትዳር ቢይዝና በትዳሬ በዚህ በተፈጠረው ነገር ውስጥ ምንም ነገር ይቅር ማይባለው ችግር ወይም ደግሞ ምንድነው እያለች ነበር እናቷ ውስጥ ጠይቃት የነበረው። ወይዘሮ ማርታም እንግዲህ ከራሷ ተነስታ እኔ እንደራሴ በህይወቴ ባሌ ወይም ደግሞ አብሮኝ ያለው ሰው እነዚህ ሁለት ነገሮች ቢያደርግብኝ መቼም ይቅር አላለውም፣ ሲቀጥልም አብረን አንኖርም። ትዳራችን ላይ ቀጥል የሚችልበት ሁለት ምክንያቶች አሉኝ። እንደኔ የመጀመሪያው ዱላ ቢያነሳ እና እኔ ላይ ለመደብደብ ወይም ደግሞ እኔ ለመምታት ሙከራ ቢያደርግ ነው ብላ ነው እንግዲህ የገለጸችላትና ማለትም አያልገባኝም ስትላት በቃ ወንድ ልጅ በፍቅር እንጂ በእንትን የሚሆን ነገር የለም ሰው። ስለዚህ በዚህ አማካኝነት እንግዲህ ያን ነገር ለማድረግ እርምጃው ለመውሰዱ የሚል ከሆነ የዛን ሰዓት እኔ እና እሱ ያበቃል፣ ፍቅራችን ትዳራችን አይቀጥልም። ምክንያቱም እንግዲህ መጀመሪያ እጁን ካነሳብኝ ነገ ጧት የማይተኩስብኝ ምንም ምክንያት ስለሌለው ይሄን ምክንያት በማድረግ ነገር ይሹ እዚህ ጋር ይቆማል በማለት ነው የመለሰችላት። ከዛ በመቀጠል ሽማዬ ሁለተኛውስ ብላ ጠይቃት፣ ሁለተኛውና ዋናው ደግሞ
ይሄ ብዙሃኑ ሴቶች የማንደራደርበት ምክንያት ነው። ግን አንቺም ይሄ የምትረጁ ነገር ነው ነበር ያለቻትና አይ ማይ አልገባኝም በቃ አስረጅኝ ስትላት ምንድን ያለቻት ኦኬ እንደዛ ከሆነ ሁለተኛው እንግዲህ በኔ ላይ ሌላ ሴት ቢደርብ ወይም ደግሞ በኔ ላይ ሴት ጋር ቢሄድ ነው ስትላት እንደማየ በቃ እንደው አንዴ እንኳን ለአንዴ እንኳን ይቅርታ ማድረጋት እቺ አባዬ ለምሳሌ ባንቺ ላይ ቢሄድ ስትላት እንዴ ያንቺ አባት እንኳን አንቺ በፍጹም እንኳን አይደለም ህዱ ሊያደርገው ቀርቶ በአእምሮ አድቀንም አስቦት አያውቅም። ደሬ እኮ ነው ሰውዬው አታውቂም እንዴ? በዚህ በኩል የምትኮራ ቀብረር ብለሽ ደፍረሽ በአፍሽን ሞልተሽ ልትናገሪበት የሚገባ ነው አባት ያለሽ እንጂ እንደዚህ የምትፈሪው የምትጠረጥሪው አይደለም። ስለዚህ ምንም ነገር አትፍሪ አትጠርጥሪ በማለት ነው እንግዲህ የገለጸችላት። በዛም እንግዲህ አብጌል ደረጀ እሺማ ያመሰግናለሁ ግን ደግሞ አባዬም ቢሆን ምናልባት ቢሳሳት ስትላት እንዴ በፍጹም እንዳንቺ ምን ነሽ ነው አባትሽ ለኔ ታምልኝ ነው እንዴ በስማም ምን ነሽ ነው ከኔ በላይ ታውቂዋለሽ እንዴ አታውቂውም ስለዚህ በፍጹም ምንም ነገር አታስቢ ስትላት አይ ማዬ ሰውን በዚህ ልክ ፍጹም አድርጎ ማሰብ ጥሩ አይደለም ደግሞም ይጎዳል ስለዚህ አንቺ ሰው እስከሆነ ድረስ አባዬም ሰው ነው ሰው ከሆነ ደግሞ የሰው ልጅ ደግሞ ይሳሳታል ስለዚህ ይሳሳታል ብለሽ ማሰብ አለብሽ ማዬ በዚህ ልክ ፍጹም አድርገሽ ማሰብ መሳል የለብሽም ስለዚህ እንዴት አታድርጊ በማለት እንግዲህ እናቷን መክራታለች። ወይዘሮ ማርታም እንግዲህ እዚህ ጋር በጣም ነው የተገረመችው። ይገርማል ተበለጥኩ በቃ ማለት ነው እያለች ነበረ። አይ ማዬ እንደዛ ማለት ሳይሆን በቃ ለሁሉም ነገር ሰውን በዚህ ልክ ፍጹም አድርጎ መሳል ማመን መቀበል ጥሩ አይደለም። አዎ ሰውን ማመን ጥሩ ነው ግን በዚህ ልክ ሰውን ፍጹም ማድረግ ደግሞ በጣም ከባድ ነው በማለት ነው እንግዲህ ገለጸችላት። በዚህም እንግዲህ አብጌል እሺ ማዬ ግን በቃ ምንም ቢሆን አንዴ ስተሰርቶ ይቅርታ ልታደርግለት ይገባል በማለት ያለቻትና ይሁን አሁን አድርግለት እችላለሁኝ እንግዲህ ግን እንደጥፋቱ ነው ምክንያቱም በአንድ ባለ ትዳር ወንድ ሚስቱ ቤት ውስጥ ካለች ድረስ ሊሳሳትበት የሚችልበት መንገድ በጣም ጠባብ ከመሆኑ የተነሳ እንደዚህ ነው ብዬ ማለት ስለማልችል ነው። ግን ኤኒዌይ እሱ እንደ ሁኔታው በነገራችን ላይ ይሄን ነገር አይገርምሽም አስቤው አላቅም ብላ ነው እንግዲህ ማርታ የመለሰችው። አንዳንዴ ስንወድ ስናፈቅር ሰዎች በሙሉ ልባችን በሙሉ እንትናችን ስንቀበል ምንም አይነት ጥርጣሬ አይገባንምና አንዳንዴ ሆኖ ሲገኝ ደግሞ በጣም ያማል ይጎዳል። መልሶ ላይ መለስ ሰው ይሰብራልና በጣም ከባድ ነው ማለት ነው። ውድ ቤተሰቦቻችን እንግዲህ አብጌል አሁን ነገሩን ለማግባባት እውነት ለመናገር ከአባቷ በላይ ለማርታ አብጌል ይሄን ነገር አስረድታት እንደምታስተካክለው ተስፋ አለኝ። እውነት ለመናገር በተለይ ዳጣን ጉዳይ ዳጣ እንግዲህ ዛሬ እናቷ ሰላም መሆኑን አውቃለች። ራሷን ስታወርቃ ነበር ሕክምና አድርጎላት ወደ ቤት ተመልሳለች። ለማንም መልስ እየሰጠች አይደለም። ራሷን መቻል አቅቷታል። በጣም አሟታል ምናምን ግን ያው ቤት ውስጥ ነው ያደረችው። ግን በጧት አብጌል ስትሄድ ክላሷ የለችም። ወደ ውጭም ወጣ እንግዲህ ስትጠይቀው ገዜም እንዳላያት ነው የነገራት። ግን ዳጣ ክላሷ የለችም። ምናልባት ሽንት ቤት ሆና ካልሆነ በስተቀር በጣም ከባድ ነው። ወይ ሄዳለሁ ብላ ደግሞ አትችልም ታውቃላችሁ አሟታል ምናምን እንግዲህ ግሉኮስ ሁሉ ምናምን ተሰጥቷት ነው ያገገመችው። ሰው ትንሽ ጥሩ ላይ አይደለችም። እንግዲህ በጣም እያለቀሰች ነበረ። ማታ አብጌል ራሱ ስትጠይቃት በቃ ብቻዬን መሆን ነው የምፈልገው ተይኝ ብላታለችና ስለዚህ እሱ ደግሞ በጣም ከባድ ነው ቤተሰቦቻችን በጣም ከሚባለው በላይ። አብጌል ግን እንግዲህ ሁሉም ነገር ለማስተካከል በቃ የኔ ታናሽ እህት ባለፈው ታላቅ እህት አብጌል ልጅ ስትላት አይ እኔ ታናሽ እህቴ ብዬ መጠራሽ የምችለው ወይም ደግሞ ታላቅ እህትሽ መሆኔን ላረጋግጥ የምችለው እማዬ ያንቺን ያባዬ ልጅ መሆንሽን ስታቅ ነው። ከዛ ወዲህ ግን አለልሽም ብላት ነበርና እንግዲህ ዛሬ ጭንቅ ስትል በቃ ለምን ታስጨንቅኛለሽ ዳጣ? ቆይ እናትሽ ነገረሽ እንዳባዬ? ምን እናትሽ በህይወት የለችም እንዴ? አርፋ ነው ወይ? ምን አይነት ነገር ነግሮሽ ነው? ከዛ ስለምን ሳይሻልሽ አባዬ ለምን ከሕክምና ቤት አመጣሽ? ለምን እንደዚህ ቢያደርገው? ቆይ ምንድነው ላግዝሽ የምትፈልጊው? ምን ላርግልሽ? ምን ላግዝሽ? ንገሪ በቃ እንመካከርበት ምናምን ብላ ጭንቅ ብላ ነበረ። ግን ያው ዳጣ ምንም መናገር ሳልፈለገች በቃ ብቻ ነው መሆን ፈልገው ብላ ወጣለች። ስለዚህ ዛሬም ዳጣ የለችም። ደረጃም እንግዲህ ደንግጧል። ከባድ ነው። ወዴት ሊፈለግ እንደሚችል በጣም አስቸጋሪ ነው። ቤተሰቦቻችን ያለው ነገር እንግዲህ በጣም ከባድ ሁኔታ ውስጥ ነው የሚገኙት። ያው ነገሩን ለማስተካከል ደረጃም እንግዲህ ብዙ አስቦ በዛ ላይ ደግሞ ዳጣ እንድትጠረጥር ብዙ ነገር ሞክሯል፣ ጥሯል።
ግን ዳጣ በፍጹም ልጠርጥር አልቻለችም። በተለይ ሰላምነቷም ሆኗል በፍጹም ምክንያቱም ፊት ጠርጥራ ስለነበረ እንዳልሆነ ተነግሯታል። አንደኛ አብጌል ዲኤንኤ እንዳስመረመረች ነግራታለች። ሁለተኛ እሷ ራሱ ሰላምን ታንዴ 2-3 ጠይቃታለች። ግን ሰላም ምንም እንደሌለ ነው ምዘጋት። ስለዚህ እናቴ ብትሆን እንዴት እንደዚህ ልትዘጋ ትችላለች ብላ ስላሰበች ነው። እንግዲህ ከባድ ነው ለዳጣ እውነት በጣም ከባድ ነው አምኖ መቀበል በራሱ። ቀጣይ ክፍል እንገናኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።